የሚያደርጉትን አያውቁምና ይቀርበላቸው። ብዙ ነሽ ግን ማለት ነው በጣም ብዙ ኃጢአት እየሰራሽ ስለሆነ መጀመሪያ ንስሐ ግቢ። የሰው ልጅ በድንገት እየሞተ ነው ማለት ነው። ምክንያቱም በጣም ካህድ እየሆንሽ ነው፣ በጣም ክህደት እያበዛሽ ነው። ዛሬ ደግሞ ደረትሽን ነፍተሽ ለሄርሜላ ለመከራከር ሩታን ለመውቀጥ መጣሽ አይደለም። እንግዲህ ምንም ማድረግ አይቻልም። ሩታ ባትናገርሽ እኛ ደግሞ እንደፈለግን እናደርግሻለን ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁልኝ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ይሄን ቪዲዮ ላይክ አድርጉት። እች ሴትዮ ማለት ነው በጣም ጥጋቧ ወጥሯታል። ሲጀመር ሰውነቷም የደለበ የተወጣጠረ ነው። ከዛ በላይ ደግሞ ጥጋብ ተጨምሮበት እንዴት ተነፋፋች እኮ ብዙ ነሽ። ግን እኔ ጥያቄ አለኝ ማለት ነው። አንድ ቀን ግን ራስሽን ቴኬር አድርገሽ ታውቂያለሽ? ራስሽን ተንከባክበሽ ታውቂያለሽ? እስኪ ሰውነት ይልየው፣ ለምንድን ነው እንደዚህ ያባበጥኩት፣ ለምንድን ነው በወርጭ የተንጠለጠለው ብለሽ ታውቂያለሽ? ብዙ ነሽ ታውቂያለሽ? አታቂም፣ እውነት አታቂም። እኔ እንደማየሽ ከሆነ ሁልጊዜም በሰው ነገር እንደተንሰላሰልሽ እዛም እዚህም እንደተቦጫጨቅሽ ነው እንግዲህ ሚዲያ ላይ ካየሁሽ ጀምሮ ማለት ነው። እና አንዳንዴ እስኪ በቃ ፎከስ ከራስሽ ላይ ፎከስ ኦን ዩ። እንዴ ምን ሆነሽ ነው አንቺ? ምንድን የሌለ እንግሊዝኛ የምታስወሪኝ? እና ራስሽን ልትመለከች ይገባሻል። መጀመሪያ ጂም ግቢ ምናምን ነገር፣ እድሜሽም እየሄደ ነው። ስለዚህ እንደ ወጣት እያደረገች ስለሆነ ጂም ግቢ ምናምን ነገር፣ ይሄን ቀነስ አድርጊው ከሩቴ ላይ ገና ከወጣቷ ላይ ከጀግናዋ ላይ ከነብሯ ላይ ከመንጠልጠልሽ በፊት ማለት ነው። ወረድ በይ ሴትዮ፣ ወረድ። መሬት መንካት አለብሽ አንቺ። መሬት አልነካሽም። እስከ ወንድምሽ ጣራ ላይ ተንጠልጥላችኋል። መሬት ወረዱ። ወንድምሽ በትናንትና ውለታ ወርዶ ተፈጥፍጧል። አንቺም እስከምትፈጠፈጭ ድረስ አትጠብቂ። ብዙ ነሽ። ተረጋጊ፣ ረጋ በይ፣ ረጋ አድርጊው ነገሩን ማለት ነው። በመጀመሪያ ደረጃ የምትናገሪውን ወቂ፣ የምታደርጊውን ነገር ወቂ። ከዚህ ጋር ስለምን እያወራሽ እንደሆነ ምንም የምታቂ ሴት አትመስኝም ሲጀመርም ማለት ነው። የፈለገ ነገር ቢሆን ማለት ነው። እኔ እንጂ አንድ ሰው ለወንድሙ ወግኖ በዚህ ያክል፣ ለዛውም ደግሞ ወንድምሽ ሽማአት አጠፍቶ ስህተቶች እያሉበት እኮ ነው፣ የማይታረሙ ስህተቶች። አንድ ቀን እንኳን ሰውን በድሎ ብዙ ነገሮችን ፈጥሮ ይቅርታ የማያውቅ ወንድምሽን አንጠልጠለሽ በየሜዳው ወንድሜ የሌለው የለም ባክሽ። ሩታም የኮራና የደራ ወንድም አላት፣ በነገር ያልተጨመላለቀ የሰው ስብዕና ያለው የሰው ማንነት የሚገባ ወንድም አላት። ገባሽ? ከዚህ ጋር መጥቶ አፉን ስለከፈተ አይደለም እንዳንቺ ወንድም ተብሎ ሊጠራ የሚችለው። እና ምንድን ነው አንቺ መከራከር ካስፈለገ እኮ ማለት ነው። ምን በሩታ ወገን ሰው ጠፍቶ መስሎሽ ነው? እንደው ንቀው ትተውሽ እንጂ ብዙ ነሽ፣ ንቀው ትተውሽ ነው። ምክንያቱም አንደኛ ነገር አንቺ በጣም ነገረኛ ሰው ነሽ፣ ነገር የሚገባሽ አይደለሽም። እኔ ምን ብዬ እንደምገልጻት እኔ ግራ ይገባኛል እኮ ብዙ ነሽ ማለት ነው። እና ምንድን ነው በመጀመሪያ እናውቃለን፣ አንቺ እህቱ ነሽ። ምንድን ነው ያልሽው ባለፈው? እኔ ወንድሜ ደህና ይሆንልኝ እንጂ ከማንኛውም ጋር ይሁን በራሱ ህይወት እኔ ወሳኝ አይደለሁም፣ የፈለገውን ይምረጥ ብለሻል። ግን ደግሞ ቃልሽና ተግባርሽ አንድ አይደለም። እንደዛ ብለሽ ብትናገሪም ሄርሜላን እንዲመርጥ እየገፋፋሽው ነበር። ግን ወንድምሽ ራሱ ቀስምሽን ነው የሰበረው፣ አሳፍሮሻል፣ ባለፈው በሰራው ቪዲዮ ማለት ነው። ስለዚህ እንደዚህ ብለሽ ከተናገርሽ አንቺ ለምን አትወጭም? እንግዲህ እየተጣሉ ያሉት ከሴቱ ጋር ከወንዱ ጋር እየተጋጨ ያለው አብርሃም በራሱ በኩል ነው፣ በራሱ በህይወቱ ነው አይደለ? ስለዚህ ስለ ፍቅር ህይወቱ አንቺ ጣልቃ ምን አስገባሽ? ራሱ ያውቃል። እኔ ያውቃለሁ እያለ አይደል ከዛም እንደ ፌንጣ እየዘለለ ያለው። ስለዚህ ራሱ የሚያውቅ ከሆነ አንቺ ለምን አትተይውም? ለምን አትተይውም? ደህና አድርገው እኮ ፍቅርዬና ሩትዬ ማለት ነው። እንደ ይመቻችሁ። ከዚህ በላይ ብታደርጉት በጣም ደስ ይለን ነበር እውነት ለመናገር ይሄ አንድ ሰው ሁለት ሰው ሩታና ፍቅር ያደረጉት ነገር ትክክል አይደለም ቢል ይሄ ግን ህዝብ ሁሉ ደግ አደረጋችሁት ካለ አብርሃም ምን ያክል ጥፋተኛ እንደሆነ ልታዩ ይገባል። አንቺ ራሱ ለነገሩ ጥፋት እኮ ሳይገባሽ ቀርቶ አይደለም፣ የሩታ ነገር ዝም ብሎ ስለሚያንቀለቅልሽ እና ስለሚያንጣጣሽ ነው እንጂ ብዙ ነሽ። እኔ አሁን ጨጓራሽን ከፍተን ብናየው እንደዚህ እየተነነ ነው የሚመስልኝ። ይተናል። በቃ ነደሻል እኮ አውቅተሻል። እናቴ እኔ ነደሽ ከራስሽ ላይ ሌላ በሽታ እንዳታመጭ ተረጋጊ። ብዙ ነሽ ማለት ነው። እና ትንሽ ማፈር የሚባል የለሽም? አታፍሪም? እንዳንቺ እንዴ! እስኪ አብርሃምስ ይሁን ሄርሜላ ምን አድርጋሽ ነው ብለሽ እንደው አፍሽን ሞልተሽ ስታወሪ ትንሽ ህፍረት የሚባል ነገር አይሰማሽም? ብዙ ነሽ። አታፍሪም እንዴ? ትንሽ የሚባል አይቆነጠጥሽም? አንቺ ሴትዮ ጭራሽ ሄርሜላ ምን አድርጋሽ ነው? ምንም አድርጋት አይደለም፣ ምንም አላደረገቻትም። ሄርምዬ ቆንጆዋ፣ ለሩትዬ በጣም ምርጥ አሳቢ ነች፣ በጣም ምርጥ እህቷ ነች እኮ። እንዴት ተንከባካቢዋ! ምን ሆነሻል? ምንም አላደረገቻትም አይደል? ደፋር! ምን አይነት ደፋር ሰው ነሽ አንቺ? ግን ከሄርሜላ በላይ ከሩታ ላይ የተጫወተ ሰው አለ?
ከሩታ ላይ የተጫወተ ሰው አለ ወይ? ማለት እንደ ሄርሜላ ሩታን የደፈራት ሰው አለ ወይ? በጣም ብዙ ሴቶች እኮ መጥተው ሄደዋል በአብርሃም ህይወት። ነገር ግን እንደ ሄርሜላ ደግሞ ህይወቷን ያመሰቃቀለች ሴት የለችም። እሱም ደግሞ ሩታ ምንም ነገር በማትፈጥርበት ሰዓት መታ እንጂ እንደ ድሮዋ ሩታ ብትሆን ማለት ነው ዛሬ ሄርሜላ የምትባል ሴት እዚህ አትኖርም ነበረ። ተጠፍጥፋ ምናምን ነበረ እዚህ ጋር የምትጠፋው ሚዲያ ላይ ሲጀመር ማለት ነው። ግን ደግሞ ሩቲ ልጅ ወለደች። ሁሉ ትኩረቷ ከልጇ ላይ ነው። ሰው የሚያደርግባትን ነገር ኬር እያደረገች አይደለም እንጂ አታያትም ነበረ። ዛሬ ሄርሜላ 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 የምትይላት ማለት ነው። ምን አደረገቻት ላልሽው ደግሞ ሩታ እርግዛ ተኝታ ማነው እርጉዝ እያለችም ሆነ ወልዳ ተኝታ ባራስነቷ ከቤቷ ሰተት ብላ ሄዳ ባልሽን ተይልኝ ያለች ሴት ነች። ገባሽ? ሲቀጥል ደግሞ እች ልጅ የአራስነት ጊዜዋን ሳታጣጥም ባሏን እንደፈለጋሽ ኮለሌ ስታረግ የነበረች ሴት ነች። በፓንት ማለት ነው። በፓንት ራቁቷን ሆና ባሏን ስታማግጥ የነበረች ሴት ነች። ከዚህ በላይ ታዲያ ምን ታደርጋት? እንድትገላት ነበር የጠበቅሽው? ሩታን ገላ እንድትቀብራት ነበር የጠበቅሽው አንቺ። ጭራሽ ምን አደረገች ስትይ አታፍሪም? ምን ያላደረገቻት ነገር አለ? ለምን ያላደረገቻትን ነገር አትጠይቂያትም? አንቺ ምን አደረገች ከማለት እኮ ያላደረገቻትን ነገር ጠይቂያት። ኧረ እኔ ድፍረትሽ ነው የገረመኝ። ብዙ ነሽ እንዲህ ለካ እንደዚህ አይነት ደፋር ሰው ነሽ። እና ምንድን ነው በሰዓቱ እኔ ለሩታም ተከራከር ያለው ባልከራከር የቆጨ ነበር የምትይው የማስመሰል መከራከር እንደሆነ ዛሬ በተናገርሽው ነገር ራሱ ቁልጭ ብሎ ይታወቃል ማለት ነው። ያን እያስመሰልሽ እንደነበረ። ሲቀጥል ደግሞ ለልጁ አታስቢም ወይ ላልሽው ለማን ለሩትዬ ሸበላ ለልዑሌ ነው ማለት ለልዑሌ ነው ለልጅ አታስቢም ያልሽው አንቺ ደፋር። አንቺም እኮ እንዳክስት አላሰብሽለትም እንዴ? አንቺም እኮ ለልዑሌ ማሰብ ኃላፊነት አለብሽ እንዳክስት ማለት ነው። ገባሽ? አንቺ ለአብርሃም እንደምትቆረቆሪ ሁሉ የአብርሃም ደም ነው ከዛ ጋር ያለው። ካጠገብሽ እንኳን ስታመጣው ናልኝ እስኪ አባቴ ብለሽ የምታቅፊ ሴት አይደለሽም። አንቺ አረመኔ ነሽ ሲጀመር ማለት ነው። ሲቀጥል ደግሞ ዛሬ ሩታን ወቃሽ የሚያደርግሽ አንቺ ምንድን ነበር ስታረጊ የነበረው? ልዑልዬ የኔ አባት የኔ ወርቅ እሱ ገና የ6 ወር ጫቅላ ልጅ እያለ እኮ አንቺ አባቱን እኮ ምንጭቅ አድርገሽ ወስደሽ ማለት ነው ከውሽማ ጋር ስታደራድረው የነበረ ሰው እኮ ነሽ። ከውሽማ ጋር ቀለበት እንዲያደርግ እኮ አባቱን ስትገፋፍ የነበር ሰው ነሽ። ዛሬ እንደዚህ ብለሽ ስታወሪ ለምን አታፍሪም? ለምን ሸማ ይዝሽም አንቺ ሴትዮ ማለት ነው። አሳፋሪ! ኧረ ምን አይነት አሳፋሪ ናችሁ እንዴ! ደግና ያደረገች ከዚህ በላይ መንደድ ይገባሻል። ብዙ ነሽ እውነት ለመናገር ከዚህ በላይ ስትንቀለቀይ ማየት ነው እኛ ስሜታችን ሲጀመር። የሩታ ቁስል፣ የሩታ መበደል፣ የሩታ ማልቀስ ከአንቺ ላይ ደርሶ እንደምናየው ደግሞ እናምናለን። ምክንያቱም ሁሉም ነገር በጊዜው ስለሚሆን። ሲቀጥል ደግሞ አንቺ ሴት ልጅ ወልደሻል አይደለ? ምናልባት ከሩታ የተፈጠሩ ነገሮች በሙሉ አንቺ አሁን እዚህ ጋር አሮጊት ስለሆንሽ ከአንቺ ላይ ላይደርስ ይችላል። ገብቶሻል? ምናልባት በፍቅር አለሙን ላትጓዝ ትችያለሽ ከዚህ በኋላ ለምን ቀዝቅዘሻላ። ነገር ግን ማለት ነው ልክ እንደ ሩታ የሆነች ልጅ አለች፣ ነገ አድጋ ባል ታገባለች፣ ፍቅረኛ ትይዛለች። ከዛ ማለት ነው ያ ፍቅረኛዋ ሴት እየደረደረ ልክ እንዴት ነው ችችንያ እንደሚሰሩ ይቅርታ ስለቃሉ እንደዛ እየደረደረ ሲያመጣልሽ ያኔ ልብሽ ሙክክ ሲል አንድ ባንድ እንደ ሸክላ ሲሰበር እናየዋለን። ደግሞ የዘራሻትን እንደምታጭች አብርሃምም ሄርሜላም የዘሩትን እያጨዱ አይደል? አሁን ላይ አንቺም ደግሞ የዘራችሁን ታጫለሽ። በሩታ ላይ የዘራሻትን በሩታ ላይ የተናገርሻትን ግፍ እያንዳንዷን ትለቅማታለሽ። በገዛ ልጅሽ ማለት ነው። በማንም አይደለም እኮ በገዛ ልጅሽ የማይደርስ መስሎች ዛሬ አንቺ ተንደላቀቂ። ዛሬ እንደፈለግሽ ሩታን እንደፈለግሽ ስደቢያት፣ እንደፈለግሽ አንቺ አስመሳይ ነሽ፣ እንደፈለግሽ አንቺ በቀለኛ ነሽ በያት። ደግ አደረገች። የአንቺ ወንድም ማንኛለ ሲጀመር ማንኛለ የፈለጋትን ሴት እያመጣ እያነሳ ከዚህ ጋር ሂድ ሲላት ትሄዳለች፣ እኔ ስላት ትመጣለች። ማን ስለሆነ ነው እሱ? ማን የፈቀደለት በሴቶች ህይወት እንዲጫወት? ሄርሜላ እንዳውም ማለት ነው ከዚህ ጋር አንቺ ጀግና ሴት ከሆንሽ ለነገሩ እንደ ሩታ መቼም ጀግና ሆንሽ አታውቂም ሲጀመር። ምክንያቱም ወንድ ብርቄ ነሽ በዚህ አጋጣሚ ሄርሜላ። እና አንቺ ግን እውነት ወንድ ብርቁ ካልሆንሽ ባጣ ቆየኝ መሆን ካልፈለግሽ ሩታ አይንሽን እንደገለጸችልሽ ማወቅ አለብሽ በመጀመሪያ ደረጃ ማለት ነው። እንደውም ልታመሰግኛት ነው የሚገባ። ምክንያቱም ፍቅር ወደ እሱ ስትመጣ የፈለገ ነገር ፍቅር እሱ ደውሎ ባያመጣትም ወደ እሱ ሂዳ ስትጠጋው አንቺን ቢፈልግሽ ኑሮ እንድች አንድ እርምጃ እንኳን ከፍቅር ጋር አይጠጋም ነበረ። አንቺ ስለማትፈለጊ አንቺን ስለማያፈቅርሽ ነው ከፍቅር ጋር ሂዶ የተንጠለጠለው። ስለዚህ
አይንሽን እንደገለጸችልሽ ማወቅ አለብሽ። ሲቀጥል ደግሞ በራሱም እያዋረድሽ ነበረ እኮ አንቺ እንኳ አንደኛዋ ነሽ ኮንትራት ተኮናትሬሽ ነው እያለሽ ነበር አይደል? እና አሁን አንቺን እንዴት ነው አሁን ሁለቱን ለማናደድ ምናምን ነገር ተመልሶ ከአንቺ ላይ መንጠልጠሉ ስለማይቀር እኔ ተናግሬዋለሁ፣ በማታው ቪዲዮ ማለት ነው፣ ሰርቼበታለሁ። ሄርሜላ የፈለገን እሴት ጋር ተኝቶ አይኗ እያየ ብትይዘው ራሱ ማለት ነው ሄርሜላ ትቀበለዋለች። ለምን? ወንድ ብርቄ ስለሆነች። እኔ በህይወቷ ወንድ አይታ የምታውቅ ሴት አትመስለኝም። ሲጀመርም ሄርሜላ ማለት ነው ስንት ወንድ እኮ በእሷ እየተጋደለ ይሆናል። ይሄኔ ስንት ወንድ እኮ ከካሜራ ጀርባ የማናውቀው ወንድ እየጠየቃት ይሆናል። ግን አብርሃም ለእሷ ብርቋ ስለሆነ ማለት ነው እንደፈለገ እስከ ስተቱ ታጨማልቀው እሷ። ግን አንቺ ጀግና ከሆንሽ አሁን አብርሃምን ቀንዱን ብለሽ ነበር መመለስ። እቺ ሮቶ እህቱ ስለ አሽቃበጠችልሽ አንቺን ወዳሽ እንዳይመስልሽ። ሩታን ለመጉዳት ነው ሁሉም እንደዚህ እየሆኑ ያሉት። እና ምንድን ነው ሁሉም እናንተ ሁላችሁም ከወንድምሽ ጀምሮ ሩታን እንደ ጥምድ አድርጋችሁ የያዛችኋት እናንተ አውሬ ሆናችሁ ሳለ እሷን አውሬ የምትሉ እናንተ አውሬዎች። ሩታ ማለት እንደ ሌሎች ሴት አይደለችም። እንደ ሄርሜላ እንደማንም አይደለችም። እንደዚህ የምትገዛ ሴት አይደለችም። ሄርሜላ ደግሞ ምንድን ነው ለአብርሃም እገዛልሃለሁ እነጠፍልሃለሁ ስለምትላለ ብዙ ነሽ የምታሽቃብጭላት። ከሩታ ደግሞ እንደዚህ አይነት ነገርን እንዳትጠብቂ መቼም። እንደውም እኔ ከቆይታ በኋላ የምትገዛችሁ ነው የሚመስለኝ። እንደውም ሳስበው እንኳን አይደለም እሷን በእናንተ መስመር ማስገባት፣ እንኳን አይደለም እሷን መስፈር፣ እሷ እናንተን ትገዛችኋለች። ለነገሩ አሁን እኮ አይገባችሁም እኮ እሷ እየገዛቻችሁ እኮ ነው። ምክንያቱም በእሷ ስምና የምትሽከረከሩት ሁላችሁም ማለት ነው። ግዴታ በእኔ መስመር ጠምዝዤ ካላስገባዋት ብሎ አብርሃም ታደሰ ሴቶችን ሁሉ በእሷ እየተበቀለ ነው ያለው አሁን ላይ ማለት ነው። አብርሃም ደግሞ አንተ ከፈለግከው ሴት ገብተህ መውጣት ትችላለህ። ሩታን ግን አንተ ባሰብከው መስመር መቼም ነው ልታገኛት የማትችለው። መቼም በአንተ እጅ ተጠምዝዛ የምትገዛ ሴት እንዳልሆነች ነው እንደዚህ እልክ እየያዘ ያለው አይደለም። እልክ ይዞሃል አሁን ላይ ግጥም አድርጎ። ለምን? ስለማትሸንፍለን ላመነችበት ነገር ወደኋላ እንደማትል ስለገባ ማለት ነው። እናማ ማለት እናንተ ማትረቡ ሰዎች ወንድምና እህት አርፋችሁ ተቀመጡ። አብርሃም አርፌ አልቀመጥም ከዚህ በኋላ ማለት ነው። አርፌ አልቀመጥ እንዴ! እኔ እኮ ዛሬ ተናደድኩኝ። እኔ እኮ ስናደድ በቃ አማርኛ ሁላ ነው የሚጠፋብኝና አርፌ አልቀመጥም ካለ አበጋዝ ከዚህ በኋላ እንደውም ከዚህ በኋላ ያለው ነው። እስካሁን ድረስ ሩታ ለፍቅር ብላ ምናልባት ቤቱን እመልሰዋለሁ ትዳራችን እመልሳለሁ ብላ ሊሆን ይችላል። በመጥፎ ነገር ደግሞ ከገባች ከዚህ በላይ ነው የምትሆነው ሩታ። በጥላቻ ነገሩ እስከዛሬ በጥላቻ እየተመለከተች አይደለም። ነገር ግን በጥላቻ መልኩ ከተመለከተች እናንተ ከምታስቡት በላይ ትሆንባችኋለች። ምን ታስባላችሁ? ስግጥ ያላችሁ ማለት ነው። በፈጣሪ ስም ስንት ነገር ያደረገችን ሴት ዛሬ ለእሷ ተከራክረሽ ትመጫለሽ? ምን አደረገችሽ? ምን አደረገች? ምን አለበት ባታወሪ? ብዙዬ ማውራት እኮ ግዴታ አይደለም። ምን ዓለም አደባባይ የሚያውቀውን እንዴት ነው እዚህ ጋር ምን አደረገች ብለሽ ልታወሪ የምትመጪው አንቺ? ኧረ አደፋፈርሽ። ኧረ ጋሽዬ ግን ልጆች ደፋር ናቸው እውነት ለመናገር ማለት ነው። እንዲህ አንተ ይገርማል። ይቅርታ አድርግልኝ አባታችን፣ ግን በጣም ምርጥ ነው ያሉ ልጆች፣ ለዛውም በድፍረት በኩል ማለት ነው እንዴ። አሁን ደግሞ የአዴብ ተብዬው እዛና እዚህ የሚዘለው አስመሳዩ ነገ እየለፈለፈ ይመጣል። እየፊናችሁ እየለፈለፋችሁ እየተቃጠላችሁም እኛ ማየት እንፈልጋለን። በዚህ አጋጣሚ ተቀጣጠሉ፣ ተናደዱ በደንብ አድርጋችሁ። ከዚህ በኋላ ደግሞ የሩቲና የፍቅር ጊዜ ነው ማለት ነው። ፍቅርን ለተንኮሏ ተባበርሻት። ሩታን እየተባበሩ አቤል እየተባበረ ሩታን ሲያቃጥሏት የነበሩትስ እነሱስ ምን ትያቸዋለሽ? አንቺ ሩታ እንድትቃጠል እንድነድ ስለምትፈልጊ ያው ኦፍኮርስ፣ ግን ደግሞ ከዚህ በኋላ አጠብቂ። እንደዚህ አይነት ነገር ብዙ ነሽ እና ተከብረሽ ተቀመጪ። ያው ከራስሽ ላይ ነው ፎከስ ማድረግ ያለብሽ ከዚህ በኋላ ማለት ነው። እቺ ተነግራ የማትሰማ